እንግዲህ የወርቅ ዋጋ በየዕለቱ በመቀየር ላይ ነው የሚገኘው። ዛሬም የሆነው ይህ ነው። አዲስ ዋጋ፣ አዲስ ቀን። ዛሬ ህዳር 16 2018 ዓ.ም የወርቅ ዋጋ የት ደረሰ የሚለውን መረጃ ልናሳያችሁ መጥተናል። ሰላም ሰላም ተመልካች አድማጮቻችን፣ የዛሬን የዕለተ ማክሰኞ የወርቅ መረጃ በሁሉም ካራት የምናሳያችሁ ነው የሚሆነው። ታዲያ ቪዲዮውን በላይክ ጀምሩት። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ በዚህ ዩቲዩብ ቻናል ወርቅና ወርቅ መሰል የሆኑ መረጃዎችን ለእናንተ የምናቀርብበት ፕሮግራማችን ነው። እየገባችሁ ቤተሰብ በመሆን ለእናንተ የሚመቻችሁን እንዲሁም የሚጠቅማችሁን መረጃ እንድትወስዱ እያልን ዛሬ ወደ ያዝነላችሁ ወደ ወርቅ መረጃ እንሄዳለን። ታዲያ ሰብስክራይብ ማድረግ አይረሳ። አሁን ቀጥታ ወደ መረጃው ነው የምንሄደው። ዛሬ 25 ኖቬምበር 2025 ዓ.ም የ14 ካራት እስከ 24 ካራት ያለውን የወርቅ መረጃ ነግራችኋለሁ። እንግዲህ ስነግራችሁ እንግዲህ የወርቁን ካራትና ብሩን ብቻ ሳይሆን ምን ያህል ፒዩሪቲ ሌቭልም እንዳለው አብሬ አያይዤ የምነግራችሁ ይሆናል። እንመልከት እስቲ ከ14 ካራት ጀምሮ። የ14 ካራት እንግዲህ እንደሚታወቀው ከሆነ በ47.46 የወርቅ ንጽህናው ይታወቃል። ይህ በአሜሪካ ዶላር 76 ከ24 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 11738 ከ41 እየተሸጠ ነው የሚገኘው። የችርቻሮ መሸጫ ፒያሳውን የነገርኳችሁ በብሔራዊ ባንክ ስለሆነ መረጃውን እያቀረብንላችሁ ያለ ነው። የጥሬ ዋጋው የዛሬ 14 ካራት ዋጋ ማለት ነው 11738 ከ41 ነው ማለት ነው። እንግዲህ ከትላንት ተመሳሳይ ቀን ጋር ሲነጻጸር የተወሰነ ጭማሪ ያለው በ100 ብር አካባቢ ኦልሞስት ጭማሪ ያለው የ14 ካራቱ ማለት ነው። ቀጥሎ የምንመለከተው ደግሞ የ15 ካራቱ ይሆናል። የ15 ካራቱ 54.13 የወርቅ ንጽህና ሲኖረው በአሜሪካ ዶላር 81 ከ69 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ በ12576 ከ87 በመሸጥ ላይ ውሏል። ይህም እንግዲህ ከትላንት ተመሳሳይ ቀን ጋር ሲነጻጸር እንዲሁ በ130 አካባቢ ልዩነት አለው ማለት ነው። ከትላንት ተመሳሳይ ቀን ጋር ሲነጻጸር የተወሰነ ጭማሪ ያለው ማለት ነው። 16 ካራትን ስንመለከት እንዲሁ የወርቅ ንጽህናው 60.38 ሲሆን በአሜሪካ ዶላር 87 ከ14 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ በ13415 ከ33